የቲክቶክ አካውንታችሁ እንዳይጠለፍ ወይም ደግሞ እንዳይዘጋ እነዚህን 3 ወሳኝ ሚስጥሮች አሁኑኑ አስተካክሉ። ሰላም ኢትዮቲች ነኝ። ዛሬ እያንዳንዱ የቲክቶክ ተጠቃሚ ሊያውቃቸው የሚገቡ የአካውንት ደህንነትና ጥንካሬን የሚጨምሩ 3 ወሳኝ ነጥቦችን አሳያችኋል። ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ በዚህ ቪዲዮአችን 3 ወሳኝ ሚስጥሮችን አንድ ባንድ እናያለን። እነሱም አንደኛ አዲስ ስልክ ቁጥር ከቲክቶክ አካውንታችን ላይ እንዴት ማስገባት እንደምንችልና አሁን ቀደም ያስገባነው ስልክ ቁጥር ካለ እንዴት ማስወጣት እንደምንችል እናያለን። ሁለተኛው ሚስጥር አዲስ የኢሜል ወይም የጂሜል አካውንት ማስገባትና አሁን ቀደም የገባ የጂሜል አካውንት ካለ እሱን እንዴት መቀየር እንደምንችል አንድ ባንድ እንመለከታለን። ሶስተኛው ሚስጥር አዲስ የቲክቶክ ስትሮንግ ፓስወርድ እንዴት ማስገባት እንደምንችልና አሁን ቀደም የሰራነው ስትሮንግ ፓስወርድ ካለ እሱን እንዴት መቀየር እንደምንችል አንድ ባንድ እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስደናቂ ትምህርቶችንና መረጃዎችን ታገኙበታላችሁ። አሁን ወደ ቪዲዮአችን። እነዚህን 3 ወሳኝ የቲክቶክ ሚስጥሮች ካወቃችሁ የእናንተ አካውንት ከሃከርና ከስጋት ነፃ ይሆናል ማለት ነው። 3ቱን ስቴፖች አንድ ባንድ በግልጽ ማብራሪያ አሳያችኋለሁ። አንደኛው ስልክ ቁጥር ማስገባትና መቀየር ነው። ሁለተኛው ኢሜል ማስገባትና መቀየር ነው። ሶስተኛው ደግሞ ፓስወርድ ስትሮንግ ፓስወርድ ማስገባትና መቀየር ናቸው። እነዚህን 3ቱን አንድ ባንድ በግልጽ እናያለን። ሌትስ ጎ ወደ ቪዲዮ። በመጀመሪያ ቲክቶክ ላይ እንገባለን። ቲክቶክ ከሌላችሁ ያው ከፕሌይ ስቶር ወይም ከአፕ ስቶር ታወርዱና ቲክቶክ ላይ እንገባለን። አፕሊኬሽኑን ጠቅ ስናደርገው እንደዚህ ያስገባናል። ከዛ በኋላ እንዲህ ካስገባን በኋላ ታች ላይ የፕሮፋይል ምልክቷን በስተቀኝ ታች ላይ ያለችውን ጠቅ አረጋታለሁ። ጠቅ አረጋትና እንደዚህ ወደ ፕሮፋይሌ ወደ እኔ ቪዲዮ ወዳለበት ወደ ዋናው ፕሮፋይል ያስገባኛል። ከዛ በኋላ 3 ሰረዝ አለች በስተቀኝ ጫፍ፣ እሷን ጠቅ አርጌ ወደ ውስጥ ገባለሁ። እሷን ጠቅ አርጌ ወደ ውስጥ እንደገባው ልክ ካሉት አማራጮች ታች ላይ ሴቲንግ ኤንድ ፕራይቬሲ የሚል አለ። እሱን ነካ አርጌ ወደ ውስጥ ገባለሁ። ወደ ውስጥ ስገባ እዚህ ላይ ምን አሉ? የተለያዩ አማራጮች አሉ እዚህ ጋር። ስለዚህ ኮንቴንት ፕሪፈረንስ አለ፣ ታይም ኤንድ ዌል ቢንግ አለ፣ ፋሚሊ ፔሪንግ ምናምን አለ። እኔ የምፈልገው አካውንት የሚለውን ነው፣ ወይም የሰው ምልክት ያለውን አካውንት የምትለዋን ጠቅ አርጌ ወደ ውስጥ ገባለሁ። ከዛ እዚህ ከገባው በኋላ አሁንም አካውንት ኢንፎርሜሽን፣ ስለ አካውንታችን ኢንፎርሜሽን እዚህ ጋር እንፈልጋለን። አካውንት ኢንፎርሜሽን የሚለውን እነካለን። ተመልከቱ፣ ልብ በሉ። እዚህ ላይ እንግዲህ አሁን ከ3ቱ ስቴፖች ስልክ ቁጥር ማስገባት፣ ኢሜል ማስገባትና ፓስወርድ መቀየር ስለሆኑ አሁን እዚህ ላይ ይህን አካውንት ስልክ ቁጥር የለውም፣ ኢሜልም የለውም። ስለዚህ አንድ ባንድ ሁሉንም ማስገብቼ አሳያቸዋለሁ። ስለዚህ ፎን ነምበር የምትለዋን ጠቅ አረጋትና በመጀመሪያ ስልክ ቁጥር ነው ማስገባ። ፎን ነምበር የምትለዋን ጠቅ አረጋትና ወደ ውስጥ ገባለሁ። ይሄው ፎን ነምበሩን እነካለሁ። ከዛ ልክ እንደዚህ ሲያመጣልኝ ቁጥር አስገባለሁ። እዚህ ጋር ቁጥር አስገባለሁ። እኔ ለምሳሌ ያዘጋጀው ቁጥር አለ፣ እሱን አስገባለሁ። ይሄው አስገብቼ ጨርሻለሁ። ስለዚህ ኮንቲኒው የምትለዋን ቀይዋን እነካታለሁ። ኮንቲኒው የምትለዋን እንደዚህ ጠቅ አረጋታለሁ ወደ ውስጥ። ከዛ ልክ ከስልኩ ላይ ሜሴጅ ይልካል ማለት ነው። ከስልኩ ላይ ሜሴጅ ይልካል። ሜሴጅ ስልክ የላከውን ሜሴጅ እኔ ያስገባለሁ ማለት ነው። ይሄው ሜሴጅ ልኮልኛል። የላከውን ሜሴጅ ላስገባ። ይሄው የላከውን ሜሴጅ አስገብቻለሁ። ልክ ሳስገባው እንደዚህ ያደርግና ተመልከቱ። አያችሁ? አሁን ስልክ ቁጥር ምን አደረኩ? አደረኩ። እዚሁ ላይ ደግሞ ማወቅ ያለባችሁ ይህን ስልክ ቁጥር መቀየር ለምትፈልጉ ሰዎች ደግሞ ተመልከቱ። እዚሁ ላይ ሁለቱን ማሳየቻችሁ ነው ወደ ቀጣይ የሚሄደው። ስለዚህ ፎን ነምበር የሚለውን እንደዚህ ጫን ታረጉታላችሁ። ጫን ስታረጉት እዚህ ታች ላይ ቼንጅ ፎን ነምበር እና አንሊንክ ፎን ነምበር ይላል። ስለዚህ ቼንጅ ፎን ነምበር የሚለውን ብትነኩት ሌላ መቀየር የምትፈልጉትን ስልክ ቁጥር አስገቡ ይላችኋል። ግን እንደዚህ ማድረግ ስትፈልጉ ይሄን ስልክ ቁጥር አስወጥታችሁ ማስገባት ስትፈልጉ መጀመሪያ ስልክ ቁጥሩን አንሊንክ የሚለውን ነክታችሁ ፎኑን አስወጡት። ከዛ በኋላ እንደገና ፎን የሚለውን ተጭናችሁ የምትፈልጉትን ቁጥር ብታስገቡት ሞር ይሄኛው አክቲቭ ነው ማለት ነው። ስለዚህ ቼንጅ ፎን ነምበር የሚለውን ስትነኩ ግን በዚህኛው ፎን ነምበር ኮድ ይልካል፣ ያኛውን ስታስገቡ በዛኛው ኮድ ይልካል። ያው ትንሽ እንዳይራዘም እንጂ በሁለቱም ይሰራል። ስለዚህ አሁን እዚህ ላይ ስልክ ቁጥር መቀየር ከፈለጋችሁ አንሊንክ ፎን የሚለውን ይሄኛውን ታስወጡታላችሁ። አንሊንክ ማለት ሊንክ ሆኖ የነበረውን ማስወጣት ነው። ስለዚህ ይሄን ሊንክ የሆነውን ስልክ
አንሊንክ ሳደርገው ሪሞቭ ያደርገዋል። ሪሞቭ አድርግ ሲል ከታች ሪሞቭ ስታደርገው ምንም አይነት ስልክ ቁጥር የለም። ይሄው ለምሳሌ እዩ አንሊንክ የሚለው ነው። እዚህ ጋር ተመልከቱ። አንሊንክ የሚለው እንደዚህ ነካውት። ስነካው ልክ እንደዚህ መጣ። አያችሁታል? ሪሞቭ ይላልታች አይደል? ይቻት ሪሞቭ የሚለውን ስነካው ስልኩን ቀጥታ ያስወጣዋል ማለት ነው። እኔ ግን ለእናንተ ለማሳየት ስለሆነ አላስወጣውም። ስለዚህ ሪሞቭ የሚለውን እህታች ስትነኩት ቀጥታ ስልኩ ይወጣል። ከዛ በኋላ ዙራችሁ ፎን የሚለውን ትነኩና እናንተ የምትፈልጉትን ስልክ ቁጥር ታስገባላችሁ። ወደዛ ስልክ ኮድ ይልካል። የላከውን ኮድ እዚህ ጋር ስታስገቡት ልክ እንዳሁኑ ስልክ ቁጥሩ ይቀመጣል ማለት ነው። ስለዚህ ስልክ ቁጥር እንዴት እንደምታስገቡና እንዴት ማስወጣትና መቀየር እንደምትችሉ እዚህ ጋር አሳየዋችሁ ማለት ነው። እሺ ስለዚህ ይኸው ፎን ነምበር አለ እዚህ ላይ ተቀምጧል ማለት ነው። ወደ ሁለተኛው ስቴፕ ስንሄድ ደግሞ ኢሜል እንዴት ማስገባትና መቀየር እንችላለን። ስለዚህ እዚሁ ላይ እንዳለን ኢሜል የሚለውን ጠቅ እናደርጋለን። ጠቅ ስናደርግ እዚህ ጋር ይሄው ኢሜሎች ይመጣሉ። ልክ በአጋጣሚ ከስልካችሁ ያሉ እንትኖች ከሆኑ ኢሜሎች ይመጣሉ። ጉግል ላይ ሴቭ አድርጋችኋቸው ከሆነ ኢሜሎች ይመጣሉ። እኔ ከነዚህ ውስጥ ካሉት ኢሜሎች ውስጥ ይሄው ትዕግስቱ ክብረት 441 የሚለውን ኢሜል ጠቅ አደርገዋለሁ። እዚህ ጋር ይሄን አስገባለሁ። አዲስ ማስገባት ከፈለጋችሁ ደግሞ እዚህ ጋር መጻፊያውን ነክታችሁ መጻፍ ነው። ይሄው አዲስ ማስገባት ከፈለጋችሁ እዚህ ጋር መጻፊያውን ነክታችሁ እናንተ የምትፈልጉትን ትጽፋላችሁ፣ ታስገባላችሁ። ያው ኢሜል ግድ ነው ማዘጋጀት ያስፈልጋችኋል ማለት ነው። ስለዚህ እኔ ከነዚህ ከተዘረዘሩት ኢሜሎች አንዱን አስገባና አሳያችኋለሁ ማለት ነው። ትዕግስቱ ክብረት 441@gmail.com የሚለውን ጠቅ አደርገውና አስገባዋለሁ። ከዛ ይሄን ካስገባው በኋላ ምን ይመጣልኛል? እዚህ ጋር ኮንቲኒው የሚል ይመጣል። ልክ ኮንቲኒው የምትለዋን ቀዩን ጠቅ ሳረጋት የሚመጣልኝ እናያለን። ዚስ ኢሜል ኢዝ ኦልሬዲ ምን አለ ቴክን አሁን ቀደም ገብቶ ነበር አለ። ይሄ ኢሜል አሁን ቀደም ገብቶ ነበር አለኝ። ስለዚህ እንደዚህ ካለ አሁን ቀደም ተከፍቶበታል እያለ ነው። ይሄንን ኤክስ አረገውና ከዛ አሁንም ሌላ ኢሜል እዚህ ጋር እንትን እላለሁ እመጣለሁ እዚህ ጋር። እሺ ትዕግስቱ ክብረት 9@gmail.com የሚለውን ሲጠቅል አድርግና እሱን ላምጣው። ይሄው ይሄን አመጣው። ከዛ በኋላ አሁንም ታች ኮንቲኒው የምትለዋን ጠቅ አደርጋለሁ። ይሄው አያችሁ፣ ይሄ ምንም አይነት አልተከፈተበትም ማለት ነው። አሁን ኢሜል ላይ ኮድ እየላከ ነው። የሚመጣልኝን ኮድ ሳስገባበት ነው ሊንክ የሚያደርገው። ስለዚህ ኮድ እየጠበቅን ነው። ኮዱን ለማግኘት ደግሞ ልክ እዚህ ታች መመለሻዋን ነካትና ወደ ኢሜል ይሄዳለሁ። ጂሜል ወዳለበት ቦታ ይሄድና ይሄው ከዚህ ጋር ይሄድና ልክ ከላይ ለምሳሌ የተመልከቱ እዚህ ጋር በስተቀኝ ጫፍ ቲም ምትላለች። ቲም ምትለዋን ጠቅ አረግና ይሄን ያሁኑን ኢሜል ትዕግስቱ ክብረት 9 የሚል ኢሜል አመጣለሁ። ታች ይታያችኋል እዚህ ጋር ይሄውላችሁ ታች ላይ እሱንን ክሊክ አድርጌ መጀመሪያ ላይ እንዲመጣ አደርገዋለሁ። እንደዚህ እንዲመጣ እንዳደረኩት አሁንም አይታያችሁ ማለት። ስለዚህ ሪፍሬሽ እንዲያደርግ ላይ ጫና አድርጌ ወደ ታች ይሰባዋለሁ። እንደዚህ አያችሁታ ሪፍሬሽ ሲያደርግ ልክ እንደዚህ ታረጉና ተጠብቁታላችሁ። እንደዚህ አድርጋችሁት ካልመጣ አሁንም እታች እንመለስና ሄደን ሪሴንድ እናደርገዋለን። ይሄው አሁን ካልመጣ ይጨርስና ሪሴንድ አደርገዋለሁ። ስለዚህ በዚያውም ጂሜል አቀየርና አጠቃቀም እያሳያችሁ ነው። ይሄው ስለዚህ ሪሴንድ ኮድ ልበለው። ይሄው ሪሴንድ ኮድ አልኩተኝ። ካልመጣላችሁ ልክ እንደዚህ ሪሴንድ አድርጉና ከዛ በኋላ ላይ ተንሳፎ ከመጣም ሳብ አድርጋችሁ ታዩታላችሁ። ካልመጣ ከታች እዚህ ጋር 3 ሰረዟን ያንዳንዶች ደግሞ ልክ እንደየስልኩ እንትን ይለያያል ዲዛይን። እኔ አሁን እዚህ ጋር 3 ሰረዟን ስነካት ልክ እንደዚህ ይመጣልኛል። እንደዚህ ሲመጣልኝ ጂሜል ካለውበት ይሄዳለሁ። ከዛ በኋላ እንደዚህ ሪፍሬሽ አደርገዋለሁ። እንደዚህ ሪፍሬሽ አደርገዋለሁ። ይሄው አሁን ሳስተካክለው ከታች ምን መጣ? ፓስዋርድ መጣ። ታያችኋል 28 11 23 የሚል እሱ ፓስዋርድ መጣ። ይሄን ነካና ወደሱ ገባና ይሄን አስገባለሁ። 28 11 23 28 11 እሺ ይሄን ላጥፋና 28 11 እንዲያርጋችሁ 23 ብላችሁ ታስገቡና ይሄው ቀጥታ አያችሁ አይደል? ተመልከቱ። አሁን እዚህ ላይ ፎን ነምበር ቅድም ያስገባሁት ፎን ነምበር ይሄውላችሁ እዚህ ጋር ኢሜል ብሎ ይሄው ትዕግስቱ ክብረት 9 የሚላት አያችሁ። ስለዚህ አንዳንዶች እዚህ ላይ ቲክቶክ በኢሜል ከፍታችሁ ኢሜላችሁ ምን እንደሆነ ማወቅ የሚከብዳችሁ ሰዎች አላችሁና እዚህ ጋር አሁን ተመልከቱ። እቺ ነጥቧ የመጀመሪያዋ ቲም የምትለዋ ትዕግስቱ ማለት ናት። ይቺ እዛ ክብረት ብላ ደግሞ መጨረሻ ላይ 9 አለች። 9 አሁን እዚህ ጋር የመጀመሪያውንና የፋዘር ስምን መጨረሻ ፊት ለፊት ያለውን ነው የሚያመጣላችሁ። ስለዚህ አሁን የዚህን ኢሜል ላሳያችሁ። ተመልከቱ። አሁን ይሄ ቲ ኮከብ 9 የምትለዋን ኢሜል አሁን ነው እዚህኛው ጋር ላሳያችሁ።
ይሄ ማለት ትዕግስቱ ክብረት 9@gmail.com ማለት ነው። ይኸውላችሁ እዚህ ጋር ነው ላሳያችሁ። ይሄው እዚህ ጋር ተመልከቱት። ይኸውላችሁ አያችሁት? ትዕግስቱ ክብረት ከላይ ትዕግስቱ ክብረት 9@gmail.com ልክ እንደዚህ ነው። አንዳንዶች እንደዚህ ትቸገራላችሁ። አንዳንዶች እንደዚህ በኢሜል ተከፍቶ ኢሜሉን ማወቅ ስለምትቸገሩ በዚሁ ባሳያችሁ ይጠቅማችኋል ብዬ ነው። ስለዚህ እንዲህ ካደረግን በኋላ አሁን ስልክ ቁጥር ማስገባትና መቀየርን አይተናል። ኢሜል ማስገባትና አሁን ደግሞ መቀየር እናያለን። ለመቀየር ኢሜል የሚለው ጋር ነድና ጫን እናደርገዋለን። ልክ ስልክ ቁጥር መቀየር ከቻላችሁ ኢሜል መቀየሩ ተመሳሳይ ነው። ስለዚህ እዚህ ጋር ቼንጅ ኢሜል እና አንሊንክ ኢሜል ይላል። ስለዚህ ቼንጅ ኢሜል ብትሉ ሁለት ስቴፕ አለባችሁ። እሱ ማለት ለምሳሌ አሁን እዚህ ጋር ቼንጅ ኢሜል ብዬ ብነካው ያው መጀመሪያ ቼንጅ ኢሜል ይላል አይደል? ቼንጅ የምታደርጉትን ኢሜል እዚህ ጋር ታስገባላችሁ። ወደዛ ኮድ ይልካል። ያን ኮድ ካስገባችሁ በኋላ ደግሞ ወደ ነበረው ኢሜል ኮድ ይልክላችኋል። ሁለቴ ነው የሚያለፋችሁ። ስለዚህ ቀለል ባለ እንትን ስትሉ ይሄንን መልሰውና ይሄን ኢሜል ለመቀየር ከፈለጋችሁ ይሄን ተናካላችሁ። አንሊንክ ኢሜል የሚለውን ተናካላችሁ። ይኸው ከዛ ታችችን ሪሞቭ የምትለዋን ስትነኳት ሪሞቭ ያደርገዋል። ቀጥታ ያስወጣዋል። ከዛ በኋላ እንደገና ኢሜል የሚለውን ትነኩና ዙራችሁ ምን ታደርጋላችሁ? ሌላ የምትፈልጉትን ኢሜል ታስገባላችሁ። ስልክ ቁጥርም ሆነ ኢሜልም ስትጠቀሙ አንዴ ከፍታችሁበት ከሆነ ዙራችሁ ሎጋውት ብላችሁ ዙረን እንከፍታለን ካላችሁ አይቻልም። ዋን ስቴክን ምናምን ነው የሚላችሁ። አንዴ ተጠቅማችሁበታል፣ አንዴ ከፍታችሁበታል ስለሚላችሁ ሌላ መክፈት አትችሉም። እዚህ ላይ ይሄንን ማወቅ አለባችሁ። ስለዚህ ይሄን ለእናንተ ለማሳየት ነው። ሪሞቭ የምትለዋን ነክታችሁ የምትፈልጉትን አዲስ ኢሜል ማስገባት ትችላላችሁ። ብዙ ልጆች ሌላ ሰው ነው የከፈተልን እንዴት እንቀይረው፣ እንደገና ስልክ ቁጥር እንዴት መቀየር ይችላል? ለምሳሌ ውጭ ያላችሁ ልጆች ወደ ኢትዮጵያ ስትገቡ ወይም ኢትዮጵያ ያላችሁ ልጆች ወደ ውጭ ስትሄዱ ቀላል ነው። የኢትዮጵያውን ታስወጣላችሁ፣ የውጭ ታስገባላችሁ፣ የውጭን ታስወጣላችሁ፣ የኢትዮጵያ ይገባል። በቃ አለቀ፣ ቀላል ነው። ስለዚህ በዚህ መንገድ የተለያዩ ኢሜሎችን መቀየር፣ አዲስ ማስገባት፣ ቁጥር መቀየር፣ አዲስ ማስገባት። እዚህ በኋላ ይህን ቪዲዮ ካያችሁ አትቸገሩም። ሁለቱን ስቴፕ ጨርሰናል። ወደ ሶስተኛው ስቴፕ እንሄዳለን። ስለዚህ እዚህ ጋር ሁለቱን ስቴፕ ባንድ ጨርሰናል። ላይ ቀሷን ነካና ባክለዋለሁ። ከዛ በኋላ ሶስተኛው ስቴፓችን የሚሆነው ደግሞ ምንድነው? ፓስዋርድ ማስገባትና መቀየር። በመጀመሪያ ለስልካችን ደህንነት ስትሮንግ ፓስዋርድ ያስፈልጋል። ይሄ ማለት ስልክ የሚያስፈልገን ለምሳሌ ቲክቶክ ፓስዋርዳችን ወይም ደግሞ ቲክቶክ አካውንታችን ከስልካችን ቢወጣ ስለዚህ የምንመልሰው በስልክ ቁጥራችን ነው አይደል? ሌላኛው ደግሞ በስልክ ቁጥር እምቢ ቢለን ደግሞ ኢሜል ካስገባን በኢሜል እንመልሰዋለን። ኢሜል እምቢ ቢለን ደግሞ በዩዘር ኔም እና በፓስዋርድ እንመልሰዋለን። አያችሁ? ስለዚህ እነዚህ ወሳኝ ናቸው። ስልክ ቁጥርና ፓስዋርድ። አንድ ፓስዋርድ ብሰሩለት ለአንድ አካውንት ለምሳሌ አሁን ለዚህ ቲክቶክ አካውንት አንድ ፓስዋርድ እንሰራና አሳያችኋለሁ። ስለዚህ ፓስዋርዱና ስልክ ቁጥሩ ይከፍተዋል። ፓስዋርዱና ኢሜሉ ያመጣዋል አካውንቱን። አሁንም በፓስዋርዱና በዩዘር ኔሙ ማምጣት ትችላላችሁ። ስለዚህ ስልክ ቁጥር፣ ኢሜል እና ፓስዋርድ በጣም ወሳኝና ወሳኝ ናቸው። አሁን ወደ ሶስተኛው ስቴፕ ፓስዋርድ የሚለው እዚህ ጋር ይታያችኋል። ይሄው አካውንት ኢንፎርሜሽን ከሚለው በታች ፓስዋርድ የሚል አለ። ፓስዋርድ የሚለውን ጠቅ ታረጋላችሁ። ጠቅ ስታረጉ ልክ እንደዚህ ይመጣላችኋል። ይታያችኋል። እዚህ ጋር ኢንተር ፓስዋርድ ይላል። ኢንተር ፓስዋርድ የሚለውን እዚህ ጋር ጠቅ ታረጉና ይሄው እናንተ እዚህ ላይ ፓስዋርድ ስታስገቡ 8 ካራክተርስ ማክሲመሙ 20 ነው። ሚኒመሙ ግን 8 ነው። ስለዚህ ከ8 እስከ 20 የሆነ የተለያዩ ካራክተር ያላቸው ፓስዋርዶችን መጠቀም ትችላላችሁ። ስለዚህ አሁን ከዚህ ውስጥ አንድ ሌተር፣ ነምበር፣ ስፔሻል ካራክተር። ሌተር ነምበር ማለት ካፒታል ሌተር ሊሆን ይችላል፣ የስማችሁ ሊሆን ይችላል። ነምበር ቁጥር ያስፈልጋችኋል፣ 1 2 3 የሆነ ቁጥር። ስፔሻል ካራክተር የሚባሉት ይሄ የመሰላል ምልክት፣ የጥያቄ ምልክት፣ ቃል አጋኖ እንዲሁም አት ምልክት፣ እነዚህ ነገሮች ያሉበት ነው ስትሮንግ ፓስዋርድ የሚባለው። ስለዚህ እዚህ ጋር እሰራና አሳያችኋለሁ። ለምሳሌ እኔ አሁን እዚህ ጋር ይሄው አሁን ስለምቀይረው ችግር የለም እናንተ ለማሳየት ስለሆነ ትዕግስቱ ለዋለው ትዕግስቱ ከዛ አት ብዬ 21 አልኩትና እንደዚህ ያደረኩት። ይህን ፓስዋርድ ስታስገቡ አይነበብም አይደል? ይህንን እንዲነበብ ለማድረግ ደግሞ ምን ታደርጋላችሁ? እዚህ ጋር በስተቀኝ መጨረሻ የግማሽ ፀሐይ ምልክት አለች አይደል? እሷን ጠቅ አድርጓት። አያችሁ? የጻፋችሁት እንደዚህ ይታያል። እንደዚህ እንደታያችሁ ምን ታደርጋላችሁ? ይህን ስክሪንሾት ታነሳላችሁ። ለሌላ ጊዜ እንዳይጠፋባችሁ ወሳኝ ስለሆነ ስክሪንሾት እንደዚህ ታነሱትና ይሄን ስክሪንሾት ታነሱታላችሁ። እኔ ለእናንተ ለማሳየት ስለሆነ አሁን ስለምቀይረው ምንም ችግር የለውም። ስክሪንሾት እንደዚህ ታነሱትና ከዛ በኋላ ምን ታደርጋላችሁ? እዚህ ጋር ኮንቲኒው ታያችኋል። እቺ ቀዩን ኮንቲኒው እዚህ ጋር ይኸው ኮንቲኒው በለው። እንደዚህ ስክሪንሾት ስላነሳሁት እዚህ ጋር ኮንቲኒው አልኩት። ታያችሁት? ስለዚህ አሁን እዚህ ላይ ልክ እንደዚህ ሲመጣላችሁ ምን ይላል መሰላችሁ? ሴቭ ፓስዋርድ ቱ ጉግል ፓስዋርድ ማናጀር። ስለዚህ ጉግል ፓስዋርድ ላይ ሴቭ በለው ፓስዋርዳችሁን ነው የሚለው። አዎ ሴቭ በለው።
ምክንያቱም ሌላ ጊዜ ፓስዋርዱ ቢጠፋ በራሱ ሴቭ አድርጎ ያመጣዋል ማለት ነው። ስለዚህ አሁን ሶስተኛውን ስቴፕ እንደዚህ ፓስዋርድ አስገባችሁ ማለት ነው። አሁን ፓስዋርዱን መቀየር ብፈልግ ምን አደርጋለሁ? እዚሁ ላይ ያለው አይደል? ይሄው ልውጣና ተመልሼ ላሳያችሁ። ልክ እዚህ ላይ ያለው አይደል? ስለዚህ እዚህ ጋር ሶስት ሰረዟን በስተቀኝ ጫፍ ነካለሁ። ሴቲንግ ኤንድ ፕራይቬሲ እዚህ ጋር ነካለሁ። ከዛ ዝቅ አረግና የሰው ምልክቷን ወይም አካውንቷን ነካለሁ። ልክ እንደዚህ እሄዳለሁ። ከዛ በኋላ ምን አደርጋለሁ? ፓስዋርድ የምትለው ይቻትላችሁ። ፓስዋርድ የምትለዋን እዚህ ጋር ነካለሁ። አሁን ቅድም ያስገባሁት ነበር አይደለ? ቅድም ያስገባሁትን ለመቀየር ነው። አሁን ቅድም ፓስዋርድ አስገብቻለሁ፣ እሱን ለመቀየር ነው። ይሄው ፓስዋርድ የሚለውን እዚህ ጋር ልንከው። ልክ እንደዚህ መጣልኝ። አያችሁ? ቆይ ወዴት እንደሚወስደን እንየው። እዚህ ጋር ይሄው እንጠብቀው። እሺ እንጠብቀዋለን። እዚህ ጋር ኦኬ እንደዚህ መጣልና አያችሁ? ይኸውላችሁ አሁን ፓስዋርዱን ለመቀየር ምን አለ? ቬሪፋይ ኢት ኢዝ ሪሊ ዩ፣ እርግጠኛ የእናንተ መሆኑን እዚህ ጋር ቬሪፋይ አድርጉልኝ አለ። ስለዚህ አሁን ፎን ነምበር የሚለውን ክሊክ ባረገው በፎን ነምበራችን የሆነ ፓስዋርድ ይልካል። ኢሜል የሚለውን ክሊክ ባረገው በኢሜል የሆነ ፓስዋርድ ይልካል። ያንን ፓስዋርድ ስታስገቡለት መቀየር ትችላላችሁ። ግን ሌላ ሰው ለምሳሌ ይህን ፓስዋርድ ለመቀየር ፈልጎ እንደሆነ ስለሚያስብ ለዛ ነው ቬሪፋይ አድርጉ የሚለን። ስለዚህ ስልክ ቁጥር አስገብቻለሁ፣ ኢሜል አስገብቻለሁ። ይህን ፓስዋርድ ለመቀየር ቬሪፋይ አድርጋለኝ ወይ በፓስዋርዱም ከፈለኩ ቅድም ያስገባሁት ፓስዋርድ አለ አይደል? እሱ በሱ ፓስዋርድ ወይ ደግሞ ቬሪፋይ ማድረግ አለብኝ። ለምሳሌ ይኸው በፓስዋርድ ልበለው። በስልክ ቁጥር ብነከው ስልክ ቁጥር ላይ ሜሴጅ ይልካል፣ እሱን አስገባለሁ ቀይር ይለኛል። በኢሜልም ብነከው ኢሜል ላይ ፓስዋርድ ይልካል፣ እሱን ሳስገባ ያስቀይረኛል። በፓስዋርድም ተመልከቱ። አሁን ፓስዋርድ የሚለው ልንካና ላሳያችሁ። ይሄው እዛ ኔክስት አልኩት። አሁን ያችን ፓስዋርድ አስገባልኝ። የትኛዋን? ቅድም ቀይሬ ስክሪንሾት ያደረኳትን ፓስዋርድ እሷን እንትን ልበልና ላሳየው ማለት ነው። ቼክ ለማድረግ እኔም እዚህ ጋር ገብቼ ልያት ቼክ ለማድረግ። ስለዚህ እዚህ ጋር ይሄው አየሁት በቃ። ስለዚህ አሁን እኔ ይችን ፓስዋርድ ሳስገባለት እንድቀይር ያዘኛል ማለት ነው። ይሄው አሁን እዚህ ጋር ተመልከቱ። ይሄው ይሄው አሁን እንግዲህ እዚህ ጋር ያው እራሳችሁ ነው። ምክንያቱም እዚህ ጋር የሚያሳየው የተጻፈው እንዲነበብ የሚያደርገው ፓርት የለም። ምክንያቱም እዚህ ጋር ሴኪዩርድ ነው። ስለዚህ ኔክስት እለዋለሁ። ትክክለኛ ከሆንኩ ይሄው እንደዚህ ያሳልፈኛል። አሁን ቀይራለኝ። አያችሁ? የቅድሙን ፓስዋርድ አሁን ልቀይር ነኝ። አሁን ደግሞ ምን አደርጋለሁ? እዚህ ጋር ይሄው ትግስቱ ለእናንተ ለማሳየት ነው። አሁንም አት 21 የሆነ ነገር ጨመር አደርግበታለሁ። ከዛ ይሄን እንደዚህ አበራና ስክሪንሾት አደርገዋለሁ። እንደዚህ አበራና ስክሪንሾት አደርገዋለሁ። አሁን ስጨርስ ስለምቀይረው ያው ምንም እንትን አይልም፣ ችግር የለውም። ስለዚህ ይሄው አበራውትና አሁን ይሄ እንዳይታይ ከፈለጋችሁ እዚህ በኋላ ይችን የኔ ምልክቷን ጠቅ ስታረጓት አይታይም። እንዲታይ ከፈለጋችሁ የፀሐይ ግማሽ ምልክቷን ጠቅ ብታረጉ ይታያል። ከዛ በኋላ ኮንቲኒው ትላላችሁ። አያችሁ? ፓስዋርድ ደግሞ ምን አደረግነ? ቀየርነ። በቃ አሁን ሴቭ አለኝ። እዚህ ጋር ሴቭ አድርጋለኝ። ይሄው ሴቭ አልኩት እዚህ ጋር በቃ አለቀ። ስለዚህ ሶስቱን ስቴፖች አንድ ባንድ አይተናል። ስልክ ቁጥር፣ አዲስ ስልክ ቁጥር ማስገባት፣ የገባውን መቀየር አይተናል በግልጽ። አዲስ ኢሜል ማስገባት፣ የገባውን መቀየር አይተናል በግልጽ። እንዲሁም አዲስ ፓስዋርድ ማስገባትና የገባውን መቀየር አንድ ባንድ አይተናል። ይህን የ20 ደቂቃ ቪዲዮ በትክክል አይታችሁ አካውንታችሁ ከሃከርና እንዲሁም ደግሞ ከማንኛውም አይነት ስጋት ነፃ እንዲሆን አሁኑኑ ይህን ቪዲዮ አይታችሁ ስጨርሱ ገብታችሁ አካውንታችሁን አስተካክሉ። ያልገባችሁ ነገር ካለ ኮሜንት ሴክሽን ክፍት ነው፣ ጻፉልኝ። በእያንዳንዱ ቪዲዮ የምሰራላችሁ ይሆናል። ዛሬ በዚህ ቪዲዮአችን መሰረት እነዚህን 3 ዋና ዋና ሚስጥሮች በትክክል ካስተካከላችሁ አካውንታችሁ አስተማማኝ ይሆናል። ቪዲዮውን ከወደዳችሁትና እንዲህ አይነት አስተማሪ ቪዲዮ ሁሌም እንዲደርሳችሁ ሳብስክራይብ አድርጉ፣ ላይክ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ለጓደኞቻችሁ ሸር እያደረጋችሁ እነሱም እንዲማሩበት አበረታቷቸው። ቀጣይ በሌላ አዲስና አስተማሪ ቪዲዮ እስከምንገናኝ ቸርን ሰንብት።